السلام عليكم ورحمة الله وبركاته. تمنا الدراج تماريوش. نبال نبر زامدين يلم سن مارت شربك كلا ندزيلو نبرة. ناند دينجت شربك كلا ندمنا الدراج سيلون فيزيكس استمارياتشين ناتشو. دنا الحمد لله بيه تفاتن تتعلتنال. بنقاطه ندمنا الدراج تمرت بيتوست قومه. لمن قومه مكنياتو؟ دنا الحمد لله ميل يتسمو زامديش بتمارنبت ጊዜ ነበርና ግቢያችንን በዚህ ሂደት አድርሳችሁ በኮፍያ ለተመረቃችሁ እህቶቻችንና ወንድሞቻችን እንኳን አላህ ለዚህ ቀን አበቃችሁ እያልኩኝ በቀጣይ ደግሞ ለዋናው ቀን ምትበቁ አላህ እንዲያደርጋችሁ ምኞቴ ነው። ለራሳችሁ ሞራል ሰጡ። ምን እንግዲህ ዛሬ የህይወታችን የመጀመሪያው እንጂ የመጨረሻው አይደለም። አላህ ብሎ እንግዲህ እኔም እናንተው ግቢ ነበር የጨረስኩት 4 አመት አሚሮኜ ነበር ያገለገልኩት። በጣም የሚገርም ጊዜ ያሳለፍኩበት በህይወት የማረሳው ትምህርት ቤት ቢኖር መዲሽ ትምህርት ቤት ነው። በሌላ አባባል የሚባለው ያ መዲሽ ትምህርት ቤት እኛ ስንማር ሁለተኛ አወሊያ ነበር የሚባለው። ሂጃብ በጣም ከመብዛቱ የተነሳ ሁለተኛ አወሊያ ተብሎ ይጠራ ነበር። በጣም ደግሞ ጎበዝ ተማሪዎች ነበርን። ምንም ማትሪክ ባይመጣልኝም ማለት ነው የኔ እንዳለ ሆኖ በጣም ጎበዝ ተማሪዎች የነበሩበት ግቢ ነበር። ኮንድሞቼ ምክር ውጪ እኔ እዛው መዲሽ ላይ ባተወክር ደስ ይለኛል። የሌሎቹ ምክር ሌላ ምክር ስለሆነና እኛ ባሳለፍንበት ጊዜ በጣም ተደባዳቢ በጣም ብዙ ነበር መስጊድ ውስጥ። እዛ ምን ሰግድበት ቦታ ላይ ነው የምትሰግዱት አይደል? ላይብራሪው ጋር ነው የምትሰግዱት። አሁን ተወጣላችሁ በእናንተ ጊዜ ይወጣልካ። እዛ ላይ ነበር ምን ሰግደው የነበረውና አሁን እንደሚነገረው ሐዲስ አይደለም። የዛ ጊዜ የሚነገረው ሐዲስ ምን ነበር መሰላችሁ? ሙስሊሙ ከሚያስፈልገው አንዴ ሁሌ ሰብር አይደረግም። ሰብር አድርጎ አይባልም። ተደባዳቢም ያስፈልጋል። ለምን ብሎ የሚነጋገር ተደባዳቢ። አንዳንዱ ሐዲስ ሲነገረው የሚሳለቅ ሰው አለ። ለዚህ መድኃኒቱ ማን ነው? በቴስታ የሚማታ ሰው ያስፈልጋል። ከዚህ ውጪ አይገባውማ። መድኃኒቱ ይሄ ነው የሰውዬ። እኛም በተማርንበት ሂደት ላይ በጣም የሚያጅበኝና የሚገርመን አቶ ነብዩና አቶ ኃይሉ ነበሩ የመዲሽ ርዕሰ መምህሮች። ገብተን ተወካዮች ሆነን ገብተን ሄደን ጠይቀናቸው ነበር። ጥያቄያችን በጣም የሚገርም ነው። በታሪክ ማንም የማያነሳው ጥያቄ ነበር የጠየቅነው። ምን ይመስላችኋል ጥያቄው? ይሄ ሁሉ ሙስሊም ተማሪ ያለ እንዴት መዲሽ ትላላችሁ? ስሙ ይቀየር ብለን ጠየቅን ገብተን። ሲታይ ደግሞ ባጠገባችን የነበሩት ወንድሞቼ በጣም በአካባቢው ላይ ተደባዳቢ የነበሩ ትንሽ ተውበት አድርገው ወደ ሰላት ወደ ኢማን ገብተው የተስተካከሉ ስለነበሩ እነሱ ጋርም የነበረው ስሜት አቶ ኃይሉም የመለሱት አቶ ነብዩም የመለሱት ግራ በመጋባት አረ ቀድሞ የጀመሩት እኮ ሌላ ርዕሰ መምህሮች ናቸው፣ እኛ እንዴት እንደምናደርግ ግራ ገባን። ለማንኛውም እስቲ ለትምህርት ቢሮ እናቀርባለን ያሉን እንጂ እንዴት አባታችሁ ያለን ሰው የለም። በዚህ ሂደት ነበር እዛ ያሳልፈን የነበረው። የ15 ደቂቃ ሚኒ ሚዲያ ዘፈን ምናዳምጥበት ወይም እንደ ዘመኑ ወንዶች አላህ ያዘነላችሁ ሲቀሩ በዛች 15 ደቂቃ ሴት አክፎ የሚዞርበት ሰዓት አልነበረም። እዚች ጋር ጴንጤዎች አሉ፣ እዚህ ጋር ኦርቶዶክስ አለ፣ እዛ ጋር ሙስሊም አለ። ዳዋ ብቻ ነው መንገዱ። ዳዋ ብቻ አንዱ ቦታ ሞልቶን ሌላው ቦታ መስገድ የምንችለው ሁለተኛ ጀማዓ እንጂ መስገጃ ቦታ አይበቃንም ነበር። የዳዋ እንቅስቃሴ በጣም ትልቅ ስለነበረ በጣም ደስ የሚለኝ ደግሞ በዛ ህይወት ውስጥ 4 አመት ያሳለፉ ወንድሞቼና እህቶቼ ዛሬ በተለያየ አጋጣሚ እናገኛቸዋለን። በጣም በሚገርም ሁኔታ ነው ሀያታቸው ያለው። ምን ጊዜም እኛን ትልቅ የሚያደርገን ኤ+ ስላመጣውና አሜሪካ ኤምባሲ ውጤትሽ ጥሩ ነው ወይ ውጤት ጥሩ ነው ብሎ ስለተቀበለኝ ሳይሆን ይሄ ውጤታችን ከእስላማዊ ስነ ምግባር ጋር ካልተያያዘ አይጠቅምም። ዛሬ ፒኤች ያዘ፣ ዲግሪ ያዘ፣ ማስተር ያዘ ነው ውሃ ለማስገባት ጉቦ ተቀብሎ ነው መርከስ ማለት ነው። መብራት ለማስገባት ጉቦ ተቀብሎ ነው መርከስ ማለት ነው። ስልክ ለማስገባት ጉቦ ነው። ኮልፌ ቀብር ለማስቀበር ጉቦ ከሆነ ምኑ ነው ማስተር? ምኑ ነው ዲግሪ? ለዚህ አልነበረም የተመረቅን የነበረው።
ማንም አሮጊት እኔ እያለሁ አትቸገርም፣ ማንም ምስኪን እኔ እያለሁ አይቸገርም፣ ማንም ሰው ግቦ ሳይሰጥ እኔ አስተናግደዋለሁ የሚል ተማሪ ካልሆነ ዘመናዊ የከረባት የለበሰ የ10 ሺህ ብር ፕሮቶኮሉን ጠብቆ ቋቅ ብሎ እየወጣ ቢሮ ቁልፍ እያሽከረከረና ጋዜጣ እያነበበ 15 እና 20 ሺህ ብር የሚቀበል ደሞዝተኛ እሳት ነው የሚበላው። ለምን? እኛ አላህ የሚያይን ስለሆነ ደሞዛችን አንድ ብለን ህዳር ላይ ስንፈርም እኮ እስከ ህዳር 30 መስራታችን አረጋግጠን ነው ደሞዝ መውሰድ ያለብን። ወንበር ላይ ተሽከርክሮ ጋዜጣ አንብቦ ያውም ግቦ እየተቀበለ እያስተናገደ መውሰድ በጣም ከባድ ነው። ለዚህ መፍትሄ ደግሞ እኛ ነን። ዓለም መዳን የምትችለው ከኢስላም ውጭ ወላሂ መዳኛ የላት። ለፖሊስ ብለን የምናስተካክለው ስነ ምግባር የለንም። የሆነ ጉልበተኛ ስለመጣ የምናስተካክለው የለብንም። ይሁት ዓለምን ነብዩ አለይሂ ሰላቱ ወሰለም መዲና ላይ ቀብር ላይ ተኝተዋል። ቀብር ላይ ተኝተዋል፣ ግን እኔንም አንቺንም አንበርክከዋል። ቀብር ላይ ሆነው እየመሩን ያሉት ግን ሀገራችን ጦር ላይ ነው ያለችው። ሁለቱም አላቆምም አሉ። አንተ ግን አሁን አንድ ወንጀል ሰራሉ ብትል የሆነ ነገር ዳፈራሉ ብትል ያስተማረ ትክክለኛ ሞዴል ስላለ ከዛ ወንጀል ለመዳፈር በጣም የምትቸገርበት። ቀብር ሆነው ዓለምን የመሩት ነብዩ አለይሂ ሰላቱ ወሰለም በፍቅር ገዝተው እዚህ ደረጃ ያደረሱን ለምንድን ነው? አላህ ትክክለኛው ሪሳላቸው ቀልባችን ላይ ስላደረገልን ነው። እኔ የዚህች ሀገር የመፍትሄው አካል ነን ብለን ካላልን ወላሂ ትልቅ ኪሳራ ነው። እኔና አንተን ነው የሚፈልገው፣ እኔና አንቺን ነው የሚፈልገው። አደራችሁን። እኔ ከሁለት ወር በፊት ሲዲያቸው ሲመረቅ መድረክ ላይ ያስተባበርኩ ነበረ። ከሁለት ቀን በፊት ወደ አኺራ ሄዱት ሼህ ሰይድ የሱመያ መስጊድ ኢማም ሲዲያቸውን አምባሳደር ላይ መድረክ ላይ ሳስመርቅላቸው ነበር። ምን አሉኝ? ልጆቻችሁን የመንግስት ትምህርት ቤት አስተምሩ አሉ። ምን ነው ስላቸው የሰው ችግር የሚገባው የመንግስት ትምህርት ቤት የተማረ ልጅ ነው ይላሉ። አሁን በግል ትምህርት ቤቶቻችን የሉም እኮ እህቶቻችን፣ አናገኛቸው። በመድኃኔዓለም ነው የምናገኘው፣ በጥቁር አንበሳ ነው የምናገኘው፣ በአዲስ ከተማ ነው የምናገኘው። የግሎች የሉም። የግሎች የት ነው ያሉት? ጣና ገበያ፣ እፎይታ ገበያ የሚያከል ነው የምናገኛቸው። ለምንድን ነው እኔ 10 ሺህ ብር ተቀጥሬ የምሰራው ይላል። ምክንያቱም በአንዴ ቪኤት መያዝ ይፈልጋል፣ በአንዴ መኪና ቁልፍ መያዝ ይፈልጋል፣ በአንዴ ቤት መስራት ይፈልጋል። በአቋራጭ ቶሎ ሀብታም መሆን ነው የሚፈልገው። ሪሳላው ግን መልእክቱ ግን ያልነበረ። ምክንያቱም ነብዩ አለይሂ ሰላቱ ወሰለም ምንድነው ያሉት? ኸይሩ ናሲ አንፋአኩም ነው ያሉት። ከናንተ መካከል በላጫችሁ የመኪና ቁልፍ ያዘ አይደለም ያሉት፣ ትልቅ ቤት የሰራም አይደለም ያሉት። ከናንተ መካከል በላጫችሁ ሰውን ጠቅሞ የጠቀመ ሰው ነው ያሉት። እኔ የዛ አካል ነው ካላልን 12 አመት ቀደም ወንድሜ ዩሱፍ ሲያቀርበው ነበር። 12 አመት ሲደመር 4 አመት ወይም 6 አመት ካለ 16 አመት ትምህርት ጨርሰን ሰፈር ሱቅ ስንቆም አያምም? በጣም ያማል እኮ 16 አመት የደከምንበት ነገር በባዶ ሲቀር ያሳዝናል። እዛ ውስጥ የተሰራው ቁርስ፣ የተሰራው ምሳ፣ የደከምንበት ጊዜያችንን እያንዳንዱ ምንደምር ቀላል አይደለም። ስለዚህ እኔ የዚህች ሀገር መፍትሄ ነኝ እኔ ብለን ንያችንን ከፍ እናርገው። ጀነት እንኳን ከጠየቃችሁት ፊርዶስ ነው አይደል የተባለው? ፊርዶስ ነው። ዱዓ ላይ እኮ ያ ረቢ አላህ ባጃጅ መኪና ስጠኝ አይባልም፣ እርግማን ነው። ለዱንያ እንኳን ትልቅ ነገር ነው የሚጠየቀው። ጠበብ ያለችን የአንድ ክፍል ኮንዶሚኒየም ከሰጠኝ ይበቃኛል ካለ እሱም እርግማን ነው። ለአላህ አይጠየቅም፣ ሰፋ ያለ ነው የሚጠየቀው። ከጀነትን ፊርዶስ ከተጠየቅን ኢንሻአላህ እኔ በመማረው ትምህርት ይሄን ህዝብ አገለግላለሁ ካላልን ወላሂ ሀገሪቷ ሰው የላት። በጣም የሚያሳዝነው ፉገራና ሽለላና ዘፈን ነው እንጂ ያለው መሬት ላይ የወረደ ነገር አናየም። የወረደ ነገር አንዳንዴም ስናይ የ20 ሺህ ብርና የ30 ሺህ ብር ለዳሃዎች ለሚስኪኖች እቃ ተሰጥቶ ፋና ይዘግበዋል፣ አዲስ ቲቪ ይዘግበዋል፣ ኢቲቪ ይዘግበዋል፣ ይንጫጫል። በቃ ያየነው ነገር ምንድነው? ጥቁር ፌስታል የ30 ሺህ ብር ተሰጥቶ ቂያማ ይቆማል። ለጉራ ስለሚደረግ ማለት ነው። ስለዚህ ወንድሞች ቢያንስ ሌላው ይቀር የመጀመሪያው ከአራቱ ነጥብ የነገራችሁ ዩሱፍ ለራሳችሁ እንኳን እንደው ኢንሻአላህ ቢያንስ እኔ ራሴን አድናለሁ። አሁንም እያንኳኳው መጥቼ ቤተሰቦቼን አልጠይቅም። ራሴን እችላለሁ ማለት አንድ ነገር ተገላገሉ። ቢያንስ ችለንም መርዳት ነበረብን ቤተሰቦቻችን። ለዛ እንኳን ብናንስ ኢንሻአላህ ራሴ ስራን ፈጥሬም ይሁን ምንም ይሁን
ራሴን እንችላለሁ ብለን ራሳችንን መጠበቅ አለብን። ሁለት ነገር አብሮ ቀልባችን ላይ ሄዱ። አላማና ሌላ ደግሞ አላህ የሚቆጣበት አላማ ውስጣችን ካለ ይጋጩብናል። ይሄ እንዳይጋጩብን እንደርሳለን ብለን የምንቀጥላቸው ነገሮችን ሁለቱን አላማዎች አደራ እንዳይጋጩባችሁ። ሴቷም ኢንሻአላህ እኔ አላህ በሚፈልገው መልኩ ወንድ ጋር ደርሳለሁ ብላ ቀልቧ ማሳመን አለባት። ወንዱም ኢንሻአላህ እኔ ሴት ለኔ ትልቅ አይደለችም ነገ ደርስበታለሁ ብሎ ካላመነበት ዩኒቨርሲቲም ሊገቡም ስለምትችሉ ዩኒቨርሲቲው ሳይታወቅ ደግሞ ጀነትም ወይም ጀሃነም የሚሆንበት ሰው አላህ ይጠብቀንና ያ እንዳይሆንብን ዛሬ ራሳችን ቆራጥ ሆነን ኢንሻአላህ እዛች ጋር ለመድረስ እዚህ አቋራጭ መንገዶችን መሰባበር አለብን። ምክንያቱም የዩኒቨርሲቲ ትምህርት ከሌላ ፍላጎት ጋር አብሮ ላይሄድ ይችላል። ድንገት በኩረጃ ሊመጣ ይችላል። ነገር ግን ትክክለኛ የላባችንን ለማግኘት ከሱ የበለጠ የሚጣፍጥ ነገር የለምና ዩኒቨርሲቲ ላይ ውጤቱ ከመምጣቱ በፊት ቢያንስ ከአላህ ጋር ያለን ቀረቤታ ጠንካራ አድርገን ኢማናችንን ጀድደን በጥሩ መንፈስ ነው መግባት ያለብን እንጂ ደብተር በዚህ አቅፈን በግራ ደግሞ ሴት አቅፈን የምንሄድ ከሆነ ይጋጭባቸዋል። አይሄድም አብሮ የሆነ የሚረበሻችሁ ነገር አለ። አጠናችሁት እዚህ ጋር ሌላ ነገር ያቀፋችሁ ስላለ ይራገፋል። አብሮ ሁለቱ ሊሄዱ አይችልም። በዚህ ቁማሩ ካለ በዚህ 3 ሰዓት ሞባይል አይናችን ምናደክም ከሆነ አብሮ አይሄዱም። ለሞባይሉም የሆነ ሰዓት ለምኑም የሆነ ሰዓት አድርገን ቢያንስ ዛሬ የለበሳችሁት ኮፍያ ኢንሻአላህ አልহামዱሊላህ ለልጄ በመድከሜ ከዚህ የበለጠ የሚያኮራኝ የለም የሚሉት አንዱ እናቶች ከትዳር በፊት የዚህ አይነት ነገር ሲያገኙ እናትና አባቶቻችን ይደሰታሉና ቢያንስ የደስታችን ተካፋይ እንዲሆኑ መጠንከር አለብን ነው ምለው። በቀጣይ እንግዲህ የመድሽ ተማሪ የሆናችሁ ወንድሞቻችን በተቻለ መጠን የዚህ አይነት ፕሮግራም በአመት ብቻ ባታደርጉትና ለየት ባለ መልኩ ፕሮግራሞች ምን ጊዜም በአመት በወር ዛሬ እንደምታውቁት ባጢል በሳምንት 3 ቀን የዳንስ ፕሮግራም አለ። የተለያየ ፕሮግራሞች አሉ። እኛ አንድ ፕሮግራም ለመጠራት ቂያማ ይቆምብናል። የመስጊድ ፕሮግራም ሲባል በጣም ጭንቅላታችን ያዞረናል፣ ያቅለሸልሸናል። ሰግደን ካበቃም በኋላ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ በዚህ ነው ወደ ጫማችን የምንሄደው። በዚሁ ለምንድነው ግምገማ ያስፈልገናል። የከፈትነው ሱቅ የለም፣ የምንቆጥረው ብር የለም፣ ግን ጭንቀት አለ። ለዚህ ነገር እድል አግኝተናል። ትላንት የሆነ መስጊድ ነበረ ዳዕዋ ምን ሰማው፣ ዛሬ አልহামዱሊላህ ልበላሽበትም ያለ ሰው ይበላሽበታል፣ ልማርበትም ያለ ሰው ይማርበታል። ሞባይላችን ብዙ ነገሮች ማግኘት እንችላለን። 13000 ተፍሲሮችን ማግኘት እንችላለን፣ በአማርኛም በእንግሊዘኛም በሌሎችም ቋንቋ። ኢስላምን የምንረዳበት ትልቅ አጋጣሚ ስላለ ለኢስላም ለመስራትም ለቤተሰብም ለመስራትም የራስ ቁመና በደንብ ያስፈልጋልና እቺን ሀያት እንግዲህ እኔም ማቃታለሁ። የእናንተ ወንበር ላይ ተቀምጬ ተማሪውኛ አሳልፌዋለሁ። ነገ ደግሞ እዚህ ጋር መምጣታችሁ አይቀርም። ነገም እዚህ ጋር እህቴ መምጣታችሁ አይቀርም። አደራችሁን ራሳችሁን ጠብቁ። የማንም መጫወቻ እንዳትሆኑ። ከማንም የበለጠ ጭንቅላት አለን። 612 ፔጅ ቁርአን የሚያነብ ጭንቅላት አለን የሚሸከም ከነቦታው ከነቁጥሩ ከነሱራው ከነ አንቀጹ የምንችልበት ጭንቅላት አለን። 612 የ7 ዓመት ልጅ ቁርአን ፔጅ እየተሸከመ ያለበት ነው። ከማንም በላይ ያልተነካ ጭንቅላት አለሽ። ትንንሽ ነገር ርካሽ ነገር ውስጥ አንገኝ። ወላሂ ከማንም በላይ ከፍ እንላለን። ከፍ የምትለው ከምንም በላይ ከአላህ ጋር ያላችሁ ግንኙነት ከፍ ካለ ምን ጊዜም ካንቺ የበለጠ ከፍ ያለ ሰው የለም። ግን በሁሉም ቦታ አለን ካለን ትንሹ እኛ ነን። እኛ የምንመኛቸው ቅድም ወንድሜ ሲናገር ነበርና እኔ እዚህ ጋር መድረክ ሁሌ ይዤ አልቆምም። የሆነ ጊዜ ደግሞ ቀብር ይሄዳሉ እዚህ ጋር የቆሙ ሰዎች፣ የሆኑ ሰዎች ደግሞ ይተካሉ። እንዲህ የተካካን ካልሄድን የሚያመጣብን ዕዳ በጣም ከፍተኛ ነው። ስለዚህ እህቶቼ ወንድሞቼ የሁሉ እንደዚህ የምናገረው በጣም ስለምወዳችሁ ነው። የእናንተ አደጋ አደጋችን ነው። የእናንተ ከፍ ማለት የአገር ከፍ ማለት የዲም ከፍ ማለት ነውና አዳራችሁ ትናንሽ ነገር ውስጥ ሳንገባ ከፍ ያለ ነገር ነው መመኘት ያለባችሁ። ከፍ ያለ በተቻለ መጠን ራሳችሁን ጠብቁ። ለጊዜያዊ ደስታ፣ ለሸይጣን ጓጓታ፣ ለጓደኛ ደስታ ብላችሁ መጥፎ ነገር ውስጥ እንዳትወርቁ። ምክንያቱም ምን ጊዜም መጥፎ ነገር ሰርቶ ለረጅም ሰዓት የተደሰተ ሰው የለም፣ ለረጅም ሰዓት ያዘነ ሰው ቢኖር እንጂ። ስለዚህ ብዙ የሚጠብቃችሁ ወንድሞቼ ናቸው፣ ብዙ የሚጠብቃችሁ እህቶቼ ናቸው። ነገ ኢንሻአላህ የዛሬ 5 ዓመት አንቺን
የሆነ ትልቅ መስሪያ ቤት ማየት ፈልጋለሁ። አንተንም እዛ ቦታ ማየት ፈልጋለሁ። አደራ እንዳትነይቱ ሸምሱ ሱቅ ጋር ጠንክር ሱቅ ጋር ለመቆም እንዳትነይቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝን እዚሁ እንይዘዋለን። ቅድም እንደተናገርኩት ከወጣቶች ጋር ልዩ የሆነ ሙሐባ ፍቅር አለው ኡስታዝ እና ግን አንድ ነገር መጠየቅ ፈልጋለሁ ኡስታዝን። እኔ ወጣት እንደዚህ ጀማሊ በምንሰራበት ሁኔታ ላይ ቤተሰብ በተለይ ሴቶች ላይ ቤተሰብ እነሱ ዕቃ ያጥባሉ፣ ቤት ያጸዳሉ እና በጣም አስቸጋሪ ነው። ከዛ በተረፈ ይሄን ጊዜያቸውን ሰውተው ደግሞ እንደዚህ አይነት ፕሮግራም ለማዘጋጀት ለወላጆች የምታስተላልፍልን አጠር ያለ መልእክት ካለ እዚሁ ልጋብዝህና ንገረልን። ወላጅ የለም አለ እስካሁን ወላጅ አላየሁም። እንዳሉ እህቶቼ ናቸው አሉ የተደበቁ አሉ። እሺ እጃችሁን አውጥተዋል። ያው ወላጆች ልጆቻችሁ በእንደዚህ አይነት መልካም ስራ የሚያሳልፉ በመሆናቸው ከዚህ የበለጠ የሚያስደስት ነገር የለም። ወላጅ ለምን ተቆጣጠረ ቁጥጥር በዛብህ የምትሉ ካላችሁ አላህ ጀዛቸውን ይክፈላችሁ። የዚህ አይነት ወላጅ ነው የምንፈልገው። እንደፈለግሽ ግቢ እንደፈለግሽ ውጪ የሚል ወላጅማ አይወደኝም። የት ነሽ ምን ነው በሰላም ነው የሚለው ወላጅ ነው። ብዙን ጊዜ ይሄን ቃላት የማይወዱት ወንዶች ናቸው። በሚስቶቻቸው የት ነሽ ሲሉት አይወድም። ብዙን ጊዜ ወንድ ልጅ በባህሪ በሰላም ነው ሲሉት ነው ደስ የሚላውና ይሄ ግን የወላጆች ጉዳይ ስለሆነ ወላጆች ላይ ልጆቻችሁ ለዚህ አይነት መልካም ስራ እንድታበረታቱ አደራ እያልኩ እኔ በዚህ ዳዋ 19 ዓመት ነው ያሳለፍኩት። ድንገት ባልሳሳት 90%ቱን የማሳልፈው ከሴቶች ጋር ነው። ምክንያቱም ሴቶች ደማቸውን ይሰጣሉ። በጣም የሚወዱት ወርቅ ነው፣ ወርቃቸውን ይሰጣሉ። በጣም የሚወዱት ጊዜ ነው፣ ጊዜያቸውን ይሰጣሉ። ካመኑበት የሚሞቱ ትልቅ ስራ የሚሰሩት ሴቶች ናቸው። ወንዶቹ በብዙ ሂደት አብሽሩ አላህ ሰብር ይስጣቸው። ያው እናንተ ሌላ ጉዳይ ስላላችሁ ብለን ነው። እነሱ ጋር ግን ያለው ነገር ትንሽ ለየት ያለ ነገር ነውና ሴቶቻችሁን በደንብ እንድታበረታቱ አደራ ላለው ወላጆች። ሌላ ብዙ የምንለው ነገር የለም። የዚህ አይነት የሚሰሩ ብዙ አይነት ጀማዓቶቻችን ወንድሞቻችን አለ። አጠንክሯቸው። ግን በዚሁ ኑሮ አጠንክሯቸዋል ብላችሁ ደግሞ እንድትለቁም አልፈልግም። የት ነው በስንት ሰዓት ነው የት ቦታ ነው በደንብ ጠይቁ። ነው የለውበትም እሱን መርሐባ። ስለዚህ ይሄ ኡስታዛችን ቢሸለም የሚከፋው አለ የሚከፋው አለ? እስኪ አንዲ ሞራል ስጡኛ። መርሐባ። ለኡስታዛችን የምንሸልመው በኋላ ታዩታላችሁ። ሸላሚዎችን እጠራለሁ። ሙባሪክ እባክህን ወደ መድረክ ትመጣልናለህ። ሙባሪክን ጋብዙልኝ። የካቻምና አሚር የነበረው አቡበከር ሁሴን ሲትራ ትመጣለች ወደ መድረክ። መህቡባ ወደ መድረክ ትመጭልናለች። የአምና አሚር የነበረችው መህቡባ ወደ መድረክ ትመጣልናለች። አጨብጭቡ እንጂ እጃችሁ ይታለ። መርሐባ። ይህንን ሽልማት የሚሰጡልን ለኡስታዛችን ከጎናችን ለሚቆመው በነገራችን ላይ ይሄ ፕሮግራም እንዲዘጋጅ ያደረገችውና ትልቁን አስተዋጽኦ ያደረገችው አሁንም ኡስታዝ እንዳሉት ሴት ናት፣ ሀፍሳ አህመዲን። ለዚህ ፕሮግራም መሳካት ትልቁን አስተዋጽኦ ያደረገችው እንደ እሷም ተመራቂ ናት። ሀፍሳን ወደዚህ እጠራታለሁ ማለት ነው። በረከት ይላል። ሞራል የለብኝ። ከትልቅ ሰው የሚፈጠር ነው። ጋቢ ወጣ ኢንሻአላህ እኛም ሳልባችን አከበር ጋቢ እንሸልማለን። ይሄንን ደግሞ አወከና በሙሉ አጥሪ ያረፍልናል። እባካችሁ ሞራል ስጡልን። ሞራል ያንሳል።
አላሁ አክበር አላሁ አክበር አላሁ አክበር። የተሰማውን ነገር ይንገረን ወይስ እናስወርደው? ስለዚህ ኡስታዛችንን ከዚህ በኋላ ከወጣቶች ጋር በጣም እንጠብቀዋለን። ብዙ ህልም ያላችሁ ልጆች አላችሁ። ማማከር ከፈለጋችሁ ኡስታዝዬ ብላችሁ ማማከር ትችላላችሁ። እንደ አባትም እንደ ወንድምም ሆኖ ይመክራል። ኡስታዛችንን አላህ ያቆይልን። እባካችሁ በክብር ይሸኙልን። በክብር ይሸኙልን። መርሐባ እድል ስለይና እድል ሰላም። ሰላም አለይኩም። ደንግጬ ነው አብሽሩ። ነብዩ ሀዲያ ሲመጣላቸው ሀዲያ ይሰጣሉ አይደለም? ላፊያ ሀዲያ ሲመጣላቸው ሀዲያ ይሰጣሉ። በጣም ወደድኩት ጋቢው። ሰሞኑን ቤት ቀይሬ ያለውና የሚበርድ ሰፈር ነበር። ግን በሴት አቅሟ ቢሮ ትመላለሳለች፣ ትደውላለች፣ ትጠይቃለች። በጣም እየወደድኩት ተመተሽ እሷ ብሸልሚልኝ ሐዲሱ አይከለክለኝም። ደስ እያለሽ መርሐባ ኡስታዝ እንዳንከራከርም በረሱላችን ሰለላሁ ዐለይሂ ወሰለም ሐዲስን የያዘን። ስለዚህ ኡስታዛችንን ከልብ ነው የምናመሰግነው።